ይሄን ድርጅት ለዚህ ድርጅት እንዲሰጡ ወይ እንዲሰጥ እንዲታዘዙ እንዲያዙልኝ በሰማዕታት ስም ቆሜ ነው የሚጠይቁት። ቁጭ ብዬም አልጠይቅም። ይሄን ስለ ወቅታዊ ሁኔታ ስለ ሰላም ጉዳይ በጣም በሰፊው የተነሳ ስለሆነ አልደግመውም። ነገር ግን ከፓርቲያችን ጋር በተያያዘ እያጋጠሙ ያሉ ችግሮች ምን እንደሆኑ የተወሰኑ ነገሮችን ለማንሳት ፈልጋለሁ። በርግጥ ቅድም አንስተውታል። ምርጫ 6ኛ ብሔራዊ ምርጫ እንዲራዘም መደረጉ በእኛ ፓርቲም ትክክል ነው ብለን አቋም ወስደንበታል፣ መግለጫም አውጥተናል። ነገር ግን በጣም የሚያሳስበን ነገር በ9 ወር ይሁን በ12 ወር ውስጥ ምርጫው ይካሄድ ከዛ በላይ የሚራዘም በጣም የሚያሳስበን ነገር ምርጫው የሚካሄድበት ቀን ሳይሆን መሰረታዊ የሚሆነው ጉዳይ ምርጫ እስከሚደረግበት ቀን ድረስ ያለው ሂደት ነው የአንድ ምርጫ ዲሞክራሲያዊነቱን የሚያረጋግጠው የሚወስነው። አሁን ባለንበት ሁኔታ በነጻነት በአገሪቱ ውስጥ በተለያዩ ቦታዎች ላይ ተዘዋውረን ሐሳባችን ለመሸጥ የሚያስችል ሁኔታ ላይ ነው ያለነው። በአዲስ አበባ ከተማ ውስጥ በአራት አቅጣጫዎች ካሳንቺስ ከሚገኘው ጽሕፈት ቤታችን ተንቀሳቅሰን የጎዳና ቅስቀሳ ለማድረግ አንደኛው ቡድን ወደ መገናኛ ሲደርስ ተይዞ ታስሯል። ሁለተኛው ቡድን ከሜክሲኮ በታች ሲወርድ ላፖ አካባቢ ተይዘው ታስሯል። ሶስተኛው ቡድን ወደ ሰሜን ማዘጋጃ ከፒያሳ ወደ ላይ ሲወጡ ተይዘው ታስሯል። አትችሉም ተብለን በአዲስ አበባ ከተማ እዚህ ማለት ነው። ወደ ክልሎች ልውጣ። በአማራ ክልል በምዕራብ ጎጃም በጃዊ የፓርቲያችን ሰነድ ይዘው የሚንቀሳቀሱ ጓዶች ሰነድ ሁሉ ጭምር ተቀምጠው በብልጽግና ፓርቲ አባላት ማለት ነው ታስረዋል። 5 ቀን ታስሮ ይወጣል፣ 8 ቀን ታስሮ ይወጣል። በቋራ በመተማ በሰሜን አቸፈር ጽሕፈት ቤት መክፈት አትችሉም ተብለን እየተወዛገበን ነው ያለነው። ወደ ኦሮሚያ ክልል ውሰዱት። በግንር በምስራቅ ባሌ 2 ጓዶቻችን ከታሰሩ 4ኛ ወር ነው። ፍርድ ቤት አልቀረቡም። የተከሳሽነት ቃል አልሰጡም። አሁን ስራ ላይ ያለው ሕገ መንግስት አንድ ሰው በወንጀል ተጠርጥሮ ፍርድ ቤት ቀርቦ መቅረብ የሚችለው በ48 ሰዓት ውስጥ ነው። የሕግ አለመከበር እጅግ በጣም በርካታ ነገሮች አብነቶች መጥቀስ የሚቻል ስለሆነ ልለፈው በጣም ብዙ ስለሆነ ሕገ መንግስት ይከበር የሚሉ ኃይሎች ምርጫ ካላካሄደ የሚሉ ነገሮች ራሳቸው ያፈረሱት ሕግ ስራ ላይ አልማዋሉ እንደተጠበቀ ሆኖ ነገር ግን ይሄ ዓለም አቀፋዊ የሕግ ድንጋጌም ስለሆነ አንድ ሰው በወንጀል ከተጠረጠረ በ48 ሰዓት ውስጥ ወደ ፍርድ ቤት መቅረብ አለበት። 4 ወር ሙሉ እስር ቤት ነው ያሉት። ምን ወንጀል እንደፈጸሙ ለኛም አይታወቅም። ለምርጫ ቦርድ፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሰብአዊ መብት፣ ለጠቅላይ ፍርድ ቤት፣ ለጠቅላይ አቃቤ ሕግ አሳውቀናል። ምንም መልስ የለም። እንዴት ነው ምርጫ 6ኛው ብሔራዊ ምርጫ ነፃና ዲሞክራሲያዊ በሆነ ሁኔታ መካሄድ የሚችለው? በነፃነት ተንቀሳቅሰን መስራት የሚችልበት ሁኔታ ከሌለ ምርጫ በዕለቱ በተደረገበት ጊዜ በጸጥታ ኃይል በምን ተጠብቆ ሰው በምን ብቻ ካርዶን ተከዶም በምንም ይሆን መጣሉ ነው አንድን ምርጫ ዲሞክራሲያዊ ሊያደርግ የሚችለው ወይስ ከሂደቱም ጭምር ነው? ይሄንን ለርሶ አልነግሮትም፣ በሚገባ ያውቁታል። ስለዚህ ይሄ ነገር ቢታሰብ ይላልኝ። ሁለተኛው ነጥብ ላነሳ ፈልገው ከደቡብ ክልል አደረጃጀት ጋር የተያዘ ጉዳይ ላይ ኢህአፓ አቋም ወስዷል፣ መግለጫ አውጥተናል።
በመሰረቱ የደቡብ አከላለል ከመጀመሪያውም ስህተት የነበረበት ነው፣ ችግር የነበረበት ነው። ግን ችግርን ወይ ስህተትን በስህተት ለማረም የሚቻል አይደለም ብለን እናምናለን። አሁን አገራችን ያለችበት ሁኔታ በአደረጃጀት ችግር ላይ የምትጠመድበት የምትወጠርበት ጊዜ ነው ብለን አናምንም። ያ ብቻም ሳይሆን የኢትዮጵያዊነት መንፈስ እንዲገደል እንዲጠፋ የሚፈልጉ ከጀርባ ከሩቅና ከቅርብ ሆነው የደቡብ ብሔር ብሔረሰቦችን የሚያወዛግቡ በስልክና በተለያየ ተልእኮ አንዳንዶቹ መቀሌም ድረስም የጠሩ ይሄን አድርጎ ብለው የሚያማክሩ ለዚህ ህዝብ ብሔር ብልጽግና ወይም ለዚህ ህዝብ እኩልነት የቆሙ ለማስመሰል ከጀርባ የተሰለፉ ኃይሎች ናቸው ይሄን ህዝብ የሚያወዛግቡ እንጂ የህዝብ ፍላጎት ይጠየቅ ምንም ይሁን ምን የሚባለው ነገር እኔ በነገራችን ከደቡብ የመጣው ሰው ነኝ። የደቡብ ህዝብ በተለይ ከወላይታ ያለው ከወላይታ ጎፋ፣ ጋሞ፣ ዳውሮ ነው ኦሞቲክ ብለው ያሰቡት አስተሳሰብ ምን እንደሆነ ይረዳዋለሁ። የሚቀርበው ነገር ግን የህዝብ ጥያቄ ነው፣ የህዝብ ፍላጎት ነው የተባለ የሚቀርበው የጥቂት ከካድሬዎች ፍላጎት እንጂ የህዝብ ጥያቄ አይደለም። የህዝብ ጥያቄ አሁንም ወርዳው ይው የእርሶ አስተዳደር የህዝብ ፍላጎት ነው ወይ አይደለም፣ ወይስ እነዚህ ካድሬዎች የሚያራምዱት ጥቂት ሰዎች ስልጣን ለመያዝ ስለፈለጉ የሚያራግቡት ጉዳይ ነው ወይስ አይደለም? እዚህ ላይ የሚታየው የኢትዮጵያዊነት መንፈስ ለመግደል ነው የታስበው ወይስ ምንድነው የሚለው ነገር እንዲያዩት ፈልጋለሁ። እሱ ብቻ ለማሳሰብ ፈልጌ ነው። በመጨረሻ በጣም እንዳመሰገንኩት አንድ ቅር ያለኝና ወይ የምተቸውት ነገር እንዳለ ልነግሮት ፈልጋለሁ። እንደዚህ አይነት መድረክ ወደፊት ላገኝ እችላለሁ፣ ላላገኝ እችላለሁ። የኢትዮጵያ ከፍተኛ መሪዎችን ሳገኝ ይሄ ሁለተኛ ጊዜ ነው። አንዱን በእስር ቤት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን እስር ቤት አግኝቻለሁ፣ እዚህ ከርቼለ። ዛሬ ሁለተኛውን ነው የማገኘው። ይሄን እድል ላላገኝ ስለሚችል የዛ ትውልድ አባል ነኝ። በተለያዩ መድረኮች ላይ ኢህአፓን ሲጠቅሱ በሼና በቼ ካልተጣላችሁ ያሉ ሲናገሩ ደጋግሜ ሰምቼዎታለሁ። ኢህአፓ በሼና በቼ የተጣላ ፓርቲ አይደለም። ይሄን ነገር እንዲያውቁልኝ ይፈልጋለሁ። በሼና በቼ አይደለም። ጊዜ የሚኖረን ከሆነ እድሉን ከሰጡኝ የተጣላንባቸው ምክንያቶች ሰነዶችም አሉ፣ ሰዎችም በህይወት ያለን ሰዎች አለን። እሱን ልገልጽልዎት እችላለሁ። ሁለተኛ መጨረሻ ፔቲሽን ማቀርበው በርካታ ወጣቶች ያለቁበት የማዕከላዊ ምርመራ ድርጅት አሁን ሙዚየም ሆነ ተብሎ ተገልጿል። በርካታዎቹ የኢህአፓ ልጆች የሞቱትና የተሰቃዩት እኔም ጭምር የተሰቃየውበት ቦታ ማዕከላዊ ምርመራ ድርጅት ነው። ይህን ማዕከላዊ ምርመራ ድርጅት አሁን ቀይ መስቀል ጫፍ ላይ ያለው መስቀል አደባባይ ጫፍ ላይ ያለው የቀይ ሽብር ሰማዕታት ማህበር እንዲያስተዳድረው ይህን ኃላፊነት ይህን ድርጅት ለዚህ ድርጅት እንዲሰጡ ወይ እንዲታዘዙ እንዲያዙልኝ በሰማዕታት ስም ቆሜ ነው የሚጠይቁት። ቁጭ ብዬም አልጠይቅም። ይሄን ጥያቄ ሊጠይቁት ፈልጋለሁ። እጅግ በጣም አመሰግናለሁ። ጨርሻለሁ። በመጀመሪያ አቶ አረጋዊ ካነሱት ለመጀመር ጥሩ የሚሆነው ለኛ ፖለቲካ በተቻለ መጠን ብንከባበር ነው። በተቻለ መጠን ብንቻቻል ነው። በተቻለ መጠን የሰውን ሐሳብ ብናከብር ነው። በዚያ መንፈስ ከተወያየን ግማሽ መንገድ ስለሚወስድን የቀረውን ጉዳይ እንፈታለን። ትናንት አቋሙ ምንም የሆነ ሰው ዛሬ ተቀይሮ ከኛ ጋር ከመጣና ባይቀየርም ደግሞ በሰላማዊ መንገድ መወያየት ዝግጁ ከሆነ መቀበል ጥሩ ነው የሚሆነው። ቢኮዝ እናንተ እንደምትፈልጉት ለውጥ ኦቨርናይት በዚህ ሀገር መፍጠር የሚቻል ቢሆን ኖሮ ይሄ ሁሉ ትግልም አያስፈልግም። 40 ዓመት 30 ዓመት ተሰዳችሁ 20 ዓመት ኤርትራ ተቀምጣችሁ ምን አስተቃያችሁ? እነዚህ በሁለት ዓመት ገለባብጠን የምንቀይረው ቢሆን እኮ ይሄ ሁሉ መከራ አያስፈልገውም። በመከራው ልክ መፍትሄውም ጊዜ ወሳጅ መሆን አስበው መወያየት ጥሩ ስለሚሆን የአቶ አረጋዊ ፔይን እንደ ግል ሊኖር ይችላል። ግን ማንም ሰው ሀሳብ እስካለው አኮሞዴቲቭ መሆን ጥሩ ነው። ዲሞክራሲን በዛ መንገድ ብቻ ነው የምንገነባው። እኛ ስንታገል የታሰሩ ሰዎች ይፈታሉ፣ ካላግባብ ከሀገራቸው የተሰደዱ ሰዎች ይመለሳሉ፣ ይሄ ሀገር የሁሉም ይሆናል ብለን ታግለን አሸንፈናል።
ያሸነፍነውን አልተናገርንም እንጂ በጣም አስደማሚ በሆነ መንገድ ነው ያሸነፍነው። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ ውሳኔ ብቻ ስለሚፈልግ መልሰናል። እስረኛ ስንፈታ በይቅርታ አዋጅ ልንፈታ የማንችላቸው ሰዎች ስለነበሩ የምህረት አዋጅም አውጥተን ፈተናል። ከ40 ሺህ በላይ ኢትዮጵያውያን ከውጭ ያሉ ኢትዮጵያ ውስጥ መግባት የማይችሉ የተከለከሉ አሁን እንደሚፈነጨው እኮ አይደለም መግባት የማይችሉ ሰዎች በምህረት አዋጅ እንዲገቡ አድርገናል። ከኢትዮጵያ በስም ዝርዝር በኢሚግሬሽን ቢሮ አቶ ኤክስ፣ አቶ ዋይ፣ አቶ ዜድ ከኤርፖርት ሲወጡ መውጣት አይችሉም የሚል ሊስት ነበር። አንስተናል። የፈለገ ሰው ይውጣ፣ የፈለገ ሰው ይግባ ብለን። ዛሬ ኢትዮጵያ ውስጥ ያሉ ሀብታሞች፣ ምሁራን፣ አዳዲስ የመጣችሁ ሰዎች ጠይቋቸው። እንኳን እነሱ እኛ ኤርፖርት ሄደን የኤግዚት ስታምፕ እስኪመታ እፎይ አንልም። ጭንቀት ነበረ። ሰው ቪዛ ኖሮት ብር ኖሮት ሄዶ እስኪመታ ካሁን ተመለስ እባላለሁ እያለ የሚወጣበት አገር ነው። ደግነቱ ይረሳል፣ ረሳችሁት እንጂ። እንደነዚህ አይነት የፖለቲካ ፓርቲዎች፣ ሚዲያዎች፣ ኢንዲቪጁዋልስ አሸባሪ የተባሉ አሸባሪ መሆናቸው እንዲነሳ አርገናል። ይሄ ጉዳይ በውሳኔ የሚሰራ ነበረ። ልክ በፓርላማው ንግግር መሰረት እነዚህን እየወሰን ከመጣን በኋላ ጉዳዩ ለካ በዚህ አይፈታም። እንዳላችሁት በጣም የተብኳካ ነገር ኢትዮጵያ ውስጥ አለ። ኔሽን ቢልዲንግ ላይ ችግር አለ፣ ናሬሽን ላይ ችግር አለ። የሚያቀራርበን ሐሳብ አንዳንዱ እንደተባለውም ኢትዮጵያ ማለት የሚያሳፍረው ኢትዮጵያ ያለበት ደግሞ ተራ ዜጋ ሳይሆን ፖለቲካ ፓርቲ አይነት ስብስብ ነው። ለዚህ ግልጽ የሆነ ሐሳብ ማስቀመጥ አለብን የሚለው ጉዳይ ቁጭ ማለት ይፈልግ ነበር። አልተዘጋጀንም። ቁጭ ብለን መደመር ብለን ፖለቲካችን፣ ኢኮኖሚያችን፣ ዲፕሎማሲያችን በዚህ ይመራል፣ ይሄ ነው ሐሳባችን የሚለው ሐሳብ ሳንጽፍ ሳንዘጋጅ ዝም ብለን ለውጥ በሚል መፈክር ብቻ መሄድ እንደማንችል ገብቶን በምን እሳቤ እንደምንሄድ ዶክመንት ማበጀት ነበረብን። ዶክመንት ካበጀን በኋላ ዶክመንቱ ፖሊሲ አይሆንም፣ ዶክመንት ስትራቴጂ አይሆንም፣ ዶክመንት ተቋም አይሆንም። በዶክመንት ከተግባባን በኋላ መከላከያችን እንዴት እንገንባ ብለን ስናይ ለካ መከላከያ ለአንድ ፓርቲ ለአንድ አስተሳሰብ እንዲቆም የተሰራ ነው። እሱም በዝርዝር መፈተሽና ይሄ እሳቤማ ለኢትዮጵያ የሀገር መከላከያ ግንባታ አይሆንም ብለን ራሱን አስችለን መተቸት። ከተቸን በኋላ እዛ ካለ አመራር ጋር በዚያ ጉዳይ መግባባት ቀላል ጉዳይ አልነበረም። ቢኮዝ 20 ምናምን ዓመት ሲሰማ የኖረውን ነገር ስህተት ነው ማለት ከባድ ነው። ትችት ብቻውን በቂ አይደለም። አማራጭ ስትራቴጂ ማዘጋጀት አለብን። ይሄ ለፖሊስ ይሰራል፣ ለውጭ ጉዳይ ፖሊሲ ይሰራል። ከፖሊሲ በኋላስ ማሰልጠን ያስፈልጋል፣ ሰው ማዘጋጀት ያስፈልጋል። ተቋም ግንባታ እንደዚህ ቀላል ነገር አይደለም። እኛ እጅ ላይ ስለሆነ የቀለለባችሁ እንጂ እናንተ ብትመጡማ ማኖ በማኖ እንደምትሆኑ አትጠራጠሩት። ምክንያቱም ቅድም እንዳነሳችሁት ውስጥ ያለው አርበኛም ቦታው ካልተመቸው የኮብራው አይነት ካልተመቸው እዚህ የበላ እዛ የሚሰራ ስለሆነ ማለት ነው። ከሚሊየን በላይ ሰራተኛ ያለው መንግስት ሁሉን ሰው የሚያቅበት ቴስት ማድረግ የሚችልበት መሳሪያ የለውም። ኮሮና እንኳን ገና 300 ሺህ እኮ ቴስት ያደረግነው። ቴክኖሎጂ የለም። እየፈተሽን ይሄ ሰው ጤነኛ ነው ይሄ ጤነኛ አይደለም ማለት አንችልም። ደህንነት በእኛ እጅ አልነበረም። መረጃ አልነበረንም። በምን ትርክት ኢትዮጵያን ወደፊት መውሰድ እንዳለብን የተዘጋጀ ነገር የለም። ሞራል ብቻ ነው ያለው። ለዚህ ነበር ከዚህ ቀደም ከሞራል ወጥታችሁ ተዘጋጁ፣ ሐሳብ አዘጋጁ የሚል ኮሜንት ሰጥቻችሁ ነበር። እና የተቋም ግንባታው ጀምረነዋል። እናንተም ተጨምራችሁበት ገና ብዙ ትግል ይፈልጋል። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጭበረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይህን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ፣ ከተቋም ግንባታ ውጪ ፕሮጀክቶች አሉ። በአዋጅ
ከዛሬ ጀምሮ እስረኛ ይፈታ እንደሚባለው ከዛሬ ጀምሮ ህዳሴ ይገደብ በሚል መንገድ የማይሰሩ ህዳሴን ቁጭ ብለን ስንፈትሽ ለካ የአመራር ችግር አለበት፣ የት ጀምረው የት እንደሚጨርሱ የማያውቁ ሰዎች ናቸው ተሰብስበው ያሉት። እነዚህን ሰዎች ከአመራርነት ማንሳት አይቻልም። በህዳሴ ፕሮጀክት ውስጥ የሚሳተፉ አመራሮች የቀድሞ ጠቅላይ ሚኒስትር የሚሰጣቸውን ትዕዛዝ የማይቀበሉና አስፈላጊ ሲሆንም የሚያንጓጥጡ ሰዎች ነበሩ። ስላነሳናቸውን የቀለለባቸው እንጂ ቀላል አልነበረም። እነሱም ማንሳት መገምገም በራሱ ፈተና፣ ዘሚኒት ሲነሱ ደግሞ እንደተባለውም ሸጠ የሚል አጀንዳ ማስኬድ የሚችሉ ገንዘብ ያላቸው በጊዜ የተደራጁ ኃይሎች ናቸው። እነሱም ማንሳት በቂ አይደለም። ያንን ተክቶ የሚሰራ አመራር ቅድም እንዳልኳችሁ ማምጣትና ስራ ማስያዝ ከባድ ነገር ነው። ቴክኒካል ኢሹስ አሉ፣ የገንዘብ ጉዳይ አለ። እኔ በዚህ ጋር ሰራተኛ ደሞዝ አምጣ ይለኛል። ልክ ቢሮ ገብቼ በማግስቱ የሳሊኒ ፕሮጀክት 600 ሚሊዮን ዩሮ አምጣ አለኝ በማግስቱ። እንኳን ለሱ ልሰጠው ለሰራተኛ ደሞዝ መከፍለው አልነበረኝም። ይሄን በአዋጅ ሊቀየር አልችልም። ከየት ነው ገንዘብ አምጥቼ ይሄን ነገር የማስቀጥለው? ምክንያቱም ህዳሴ እንደ ሀሳብ በጣም ምርጥ ሀሳብ ነው፣ ግን አልተመራም። ስላልተመራ ውጤት ሊያመጣ አይችልም። እንዳልኳችሁ በተደጋጋሚ ለውጡ ባይመጣ በ10 ዓመትም አያልቅም ህዳሴ። በዛ ትራክ ላይ አልነበረም። ህዳሴ ብቻ አይደለም፣ የስኳር ፋብሪካዎች አሉ፣ ኢንዱስትሪያል ፓርኮች አሉ። ነጌሌ ዳዋ የሚባለው የግድብ ፕሮጀክት እኮ የተከበራቸው የፖለቲካ አመራሮች ግድቡ አልቆ ዘሆል ፕሮጀክት አልቆ አርሶ አደር ጋር ተወያይቶ ውሃ መያዝ ባለመቻሉ የነበረው አመራር 3 ዓመት ቁጭ ብሏል። እንደዚሁ 3 ዓመት ማለት ቀላል እንዳይመስላችሁ። ኢነርጂ ሺፍት ነው ኢትዮጵያ ውስጥ ኢነርጂ የለም። ኢንቨስት አድርገናል፣ ውሃ ለመያዝ ግን አልቻልንም። ይህንን በአዋጅ ልንፈታው አንችልም። መገምገም፣ ማየት፣ ማስተካከል ይፈልጋል እና ሂደቱን በዛ መንገድ ብታዩት ጥሩ ነው። ተቋም ግንባታ ትንሽ ያስቸግራል። ሰው ቆሽሿል። መስረቅ ባህል ሆኗል። መዋሸት፣ መቅጠፍ ባህል ሆኗል። የያዘው ቦታ ትልቅ ሊሆን ይችላል፣ ቀጣፊ ነው። የራሱን ህንፃ ገንብቶ የመንግስት ቤት የሚሻማ ነው ባለስልጣን የሚባለው። ስንቱን እናውቃለን እኛ በየሰበታና በየቡራዩ የተደረደረ ህንፃ ስንቱን እናውቃለን። ደህንነት እኮ በእኛ እጅ አልነበረም። ሌባ ነህ ስንለው በማግስቱ ተነስቶ እኔ እንትን ጠበቃ ነኝ ይላል። ሌባ ጠበቃ የሆነበት ሀገር ነው። ሌባውን ነጥለን እንዳናነሳ ደግሞ ህዝቡ በእንደዛ አይነት ማታለያ ቋንቋዎች፣ ብዙ ርቀት በማይወስዱ ቋንቋዎች ለጊዜውም ቢሆን ኢንፍሉዌንስ ይደረጋል። ይሄን በትዕግስት በማስተዋል ካልሄድም በስተቀረ እናንተ እንዳሰባችሁት በቀላሉ የሚሆን አይደለም። እኔ ማረጋግጥላችሁ ባለፈው 2 ዓመታት ኢኮኖሚ ላይ የነበሩትን በርካታ ስብራቶች ከእሳቤ ጀምሮ ለውጥ ለማምጣት ሙከራ ተደርጓል። አሁንም ችግር አለ። አሁንም ስራ ይፈልጋል። በፖለቲካው የመጣው ለውጥ ለምሳሌ በመንግስት ሚዲያ ቀላል ኤግዛምፕል ልስጣችሁ። በመንግስት ሚዲያ ጋዜጠኛ ሆኖ የሚጠይቀውን ሰው ይሄ ለውጥ እኮ ለውጥ ያመጣ ብለን ስንጠብቅ የባሰበት ሆነ፣ እናንተ ዝም ብላችሁ ተቀምጣችሁ ብሎ መጠየቅ የሚችል ጋዜጠኛ ስለ ለውጥ ይጠይቃል። ሰውየውም ይመልስለታል። እኔ ብሆን እንዲህ ብለህ መጠየቅ የቻልከው እኮ ለውጥ ስለመጣ ነው እንጂ መንግስት በዋልታ ውስጥ በፋና ውስጥ በኢቲቪ ውስጥ እንደዚህ አይነት ጠያቂ ጋዜጠኞች ተሸክሞም ልሸከም አስቦም አያውቅም። ለውጥ ከዛ ነው የሚጀምረው። ሌላው ሂደት ነው። ራስን ሳትለውጥ ሀገር መለወጥ፣ ፓርቲ መለወጥ የሚባል ሁኔታ ውጤታማ ያደርግ። ስለዚህ ተቋም ግንባታው አስቸጋሪ ነው። እንዳላችሁት የእናንተ ድጋፍ ያስፈልጋል። ቢያንስ በኢንፎርሜሽን የሚያጭበረብረውን የሚሰርቀውን በየቦታው እያሰረ 4 ወር 5 ወር የሚያስቀምጠውን መረጃ የሰጣችሁን ከተጋገዝን ፈር እየያዘ ይሄዳል የሚል እምነት አለኝ። እኔም በሱ መንገድ እንተጋገዝ። እኛ እንጀምረዋለን፣ እናንተ ብትመጡም አያልቅም። ተቋም ግንባታ it will take us years። የጃፓን የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። የኮሪያ የኢኮኖሚ ፋውንዴሽን ተቋም ግንባታ ነው። ልማታዊ መንግስት የሚባል ፍልስፍና የለም፣ ቲዮሪ የለም፣ አስተሳሰብ የለም። ሜተድ ነው። ችግር መፍቻ ሜተድ። ችግር መፍቻ ሜተድን ተቋም ገንብቶ የፈቱ ሀገራት በምን አይነት መንገድ እንደፈቱ ምሁራኖች የነበራቸው ሚና፣ ፖለቲካል ፓርቲዎች የነበራቸው ሚና እናንተም ብታግዙን ጥሩ ነው ብዬ አስባለሁ። ሁለተኛ ያነሳችሁት ሰላም ነው። ስለ ሰላም ያላችሁ ኮንሰርን ያነሳችኋቸው ኢሹዎች ምንም ልዩነት የለኝም።
ግን የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት፣ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ልጆቻቸው ቆስሎ ያውቃሉ? የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ። በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኖ አይባልም፣ ማኖ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። አሁን ዳኞች በዓለም ባለው ልምምድ ብቻቸውን ስለማይችሉ በቴክኖሎጂ ይታገዛሉ፣ በካሜራ። አሁን ያለው ዳኛ ቅድም እንዳላችሁት የሚጎለው ነገር ካለ በመረጃ ማገዝ፣ በአቅም ማገዝ ያስፈልግ ይሆናል ማለት ነው። የድሮ እግር ኳስና የአሁን እግር ኳስ አንድ አይደለም። ዳኛው ይነገረዋል፣ እዚህ ጋር ላይ ይህም በደንብ አስተውል እየተባለ ይነገረዋል፣ ይታገዛል። ዳኞች የግድ ያስፈልጋሉ። ይሄም በቂ አይደለም። ፉትቦል ፌዴሬሽን ያስፈልጋል። በሚቀጥለው እሁድ ጊዮርጊስ እና ቡና እንደሚጫወቱ ፌዴሬሽን ካልወሰነ፣ ክለቦች ተነስተው እኛ ብቻ እንጫወታለን ካሉ አይሰራም። ለዚህ ነው የምርጫ ቦርድ የሚያስፈልገው፣ ተቋም የሚያስፈልገው። የእኛም ፖለቲካ ስናይ ምርጫ ቦርድ ያራክሳል፣ ኢንስቲትዩሽን ያራክሳል፣ ኢንስቲትዩሽን ስራ ሊሰራ አይችልም ይላል። ምርጫ ቦርድ አዋጅ ከመቀየር ጀምሮ የምርጫ ቦርድ አባላት እናንተና ወያይተን የሰራ ነው። አንድም በምርጫ ቦርድ ምርጫ ውስጥ ብልጽግና ሚና አልነበረው። የነበራችሁ ታውቃላችሁ። ገለልተኛ ሰዎች ተደራጁ፣ ሀሳብ አቀረቡ። ኦነግ ያቀረበውን፣ አብን ያቀረበውን፣ ሌላ ፓርቲ ያቀረበውን ነው እኛ ቦርድ ያልነው። የነበራችሁ ታውቃላችሁ። አሁንም ቦርድ ነኝ ብሎ ምን እንደሚሰራ ወደፊት በግምገማ የምናየው ጉዳይ ነው። የፖለቲካ አቋም የሚያራምድ ስንት ሰው አለ ቦርድ ነኝ እያለ። በፍርድ ቤት እንደዛ አድርገናል። በሰብአዊ መብት ኮሚሽን እንደዛ አድርገናል። እንዳትጠረጥሩን እንኳን ከእናንተ ጋር የተገፉ ሰዎችን እንዲመሩ አድርገናል። እነሱን ቀረብ ብሎ መደገፍ ማገዝ ነው የሚያስፈልገው። እዚህ ያለን ሰዎች ተቋም እየናቅን፣ ህግ እየናቅን፣ ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም። ወደፊትም ዲሞክራሲ ማረጋገጥ አይቻልም። 5ቱን ህጎች ማክበር አስፈላጊ ነው። የእናንተ ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኘን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይሄን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ ኮሽ ባለ ቁጥር ካሰር መልሰን ወደ ነበርንበት ስለምን ሄድ
ትንሽ መታገስ ስለሚያስፈልግ ያን ብናደርግ ህዝቡም ይገነዘባል የሚል ሐሳብ ስለነበረን እንጂ አቶ አዳነ እንዳነሱት የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁ የምታውቁት አይደለም? በየአደባባዩ የነበረውን ሁኔታ እዛው ላይ የተወሰነ የአቶ አዳነን ነገር ለማንሳት አብዛኛው ሐሳቡን አከብራለሁ። በተለይ ለሰላም ትግል ያለውትን አቋም እኔ ማደንቃለሁ። ግን ቢስተካከል ብዬ የማስባቸው አንደኛ ፓርቲያችን የሰላም ታጋይ ሆኖ ሲያበቃ ታሰረ ያሉት ፓርቲው ቢታሰር እርሶ እዚህ ምን ያደርጋሉ? ከፓርቲ ውስጥ እኮ ግለሰቦች ነው የታሰሩት እንጂ ፓርቲውና እርሶ አሉ። ለኛ ከፓርቲው ጸብ የለንም ማለት ነው። ጸብ ያለን ከግለሰቦች ነው። ግለሰቦቹ ምንም ነገር አልሰሩም ባልተሟላ ማስረጃ ያሉት እርሶ ዳኛ፣ እርሶ ከሳሽ ከሆኑ ደግሞ ፍትህ የለም። እርሶ ለጓደኞቻቸው እንትን በደል አልፈጸሙም ብለው መከራከር ይችላሉ። ከሳሽ ደግሞ በደል ፈጽመው ብሎ ይከራከር። የፍትህ ስርዓቱ ደግሞ የሚወስነውን ውሳኔ ይወስን እንጂ እኛው ራሳችን ችግር የለም ካል አይሆንም። ሌላም የማይገባኝ ነገር ግን ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ? እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የእኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው? ታዲያ ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራም በስተቀረ በእኛ ልክ የታሰረበት የለም። አሁን ከፓርቲ በቁጥር በእኛ ልክ የታሰረበት የለም። በዚህ ሁኔታ አንዳንድ ቦታ እኮ ዘሆል ካቢኔ ያሰርንባቸው ከተማዎችና ወረዳዎች አሉ። በቁጥር ከመጣ አብዛኛው የታሰረው የብልጽግና አመራር ነው፣ ቀጥሎ ፖሊስ ነው፣ ይቀጥላል። አሁን እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትመኙትን ሰላም እናመጣለን። ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። ይሄ እንደተጠበቀ ሆኖ የሐሳብ ነጻነት እርሶንም ቢሆን አይችሉም ማለት መብት ይኖረናል እንዴ? በጣም ብላችኋል እኮ ከዛም በላይ ብላችሁ የለ እንዴ? ከዛም በላይ እኮ በጣም ብዙ ብላችኋል። መች ተናግሬ ያውቃለሁ? የሚሳደቡ አለ እኮ ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ሁለተኛ ያነሱት ቁም ነገር እስር ቤቱ ከጤና ጋር ምቾት ጋር ያነሱት ጉዳይ ይሄም ስትሪክትሊ መታየት ያለበት ነው። እኔ እስካሁን ያሉበት ነገር አላውቅም፣ ፎሎ አደርጋለሁኝ። ማንም ሰው በእስር ምክንያት እንዲጎዳ አንፈልግም። በፍጥነትም ፍርድ ቤት ቀርቦ አንዳንዱ በዋስ መታየት ያለበት ካለም ቢታይ ችግር የለም። እዚህ ጋር ግን ጥንቃቄ የሚያስፈልገው ነገር በዚሁም ለህዝቡ መልእክት እንዲሆን እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁኝ። ግን አንድ ያልገባችሁ ሚስጥር አለ። እኔ የእናንተ ፓርቲ አባላት አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። ናና ማረሚያ ቤት እያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ
እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት። አልችልም እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅር እምል ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ይሄ እንደተጠበቀ ሆኖ በኋላም ከራሴ ሰዎች ጋር እነጋገራለሁ። የማንኛውም ፖለቲካ አመራር ተጠርጣሪ ሰው ጉዳዩን በዋስ ውጭ ሆኖ መከታተል የሚያስችል ነገር ካለ የፍትህ ስርዓቱ ደግሞ ህጉን ተከትሎ ማድረግ አለበት። መጫን አያስፈልግም። ወንጀሉን በትክክል በማስረጃ ማየት፣ በዋስ የሚታይ ከሆነ በዋስ ማየት፣ በፍጥነት ፍርድ መስጠት የሚቻል ከሆነ መስጠት። በዚህ ጉዳይ የፍትህ ስርዓቱ ሚናውን መጫወት አለበት። እኛም ድጋፍ እናደርጋለን። ካላግባብ ሰው 2 ወር 3 ወር እንዲታሰር አንፈልግም። ፍላጎት እሱ አይደለም። ግን ያለን ሲስተም ይኸው ነው። ይሄን ሲስተም ይዘን ምናልማቸውን ምርጥ ህልሞች እውን ማድረግ እንቸገራለን። ተቋም ስላልገነባን በሰዎቹ አያያዝ፣ በእስር ቤት ጉዳይ ጥራትና ከደህንነት ጋር የሚያያዝ መሰል ጉዳዮችን በፍጥነት እንፈታለን። ግን አንድ ፋሽን አለ። ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ፍርድ ቤት ሲወጡ ምግብ አልበላውም አይነት ጨዋታ፣ ይሄ ፋሽኑ አልፏል። ይሄ እንደዚህ አይነት አመጽ ማስነሻ መንገድ ፋሽኑ አልፏል። አዳዲስ እንኳን ታክቲክ መፍጠር ያስፈልጋል። የነበረውን ታክቲክ መድገም ብዙ አስፈላጊ ስላልሆነ እሱ አይሰራም። እኛ በተቻለ መጠን እስር ቤቱ ንጹህ እንዲሆን የሚያስፈልጋቸው እንዲሟላ ማክሲመም ኤፈርት እናደርጋለን፣ አገር አቅማ በፈቀደ መጠን። የፍትህ ስርዓቱን ግን ወንጀል ሰርተ ባልበላም ወንጀል ሰርተ በሆነ ምክንያት ሊቀመንበር ነኝ ሲሲ ነኝ በሚል የሚፈታ ነገር እንደሌለ ደግሞ በደንብ ከግምት ውስጥ ቢገባ ጥሩ ይመስለኛል። ሰላምን በፓርቲ ፍላጎት፣ በመንግስት ፍላጎት፣ በእኛ ፍላጎት ብቻ ማከናወን አንችልም። እኛ ያለን ፖሊስ እኮ 100 ሺህ ገደማ ነው። ያለን ህዝብ 100 ሚሊዮን ነው። እያንዳንዱ ሰው እያንዳንዱ ሰፈር ራሱ መጠበቅ አለበት። ሰላሙን ማረጋገጥ አለበት ሰው። ለሰላሙም እያንዳንዱ ዜጋ እናንተን ጨምሮ መትጋት አለበት። ያ ከሆነ ብቻ ነው የተሟላ ሰላም ልናመጣ የምንችለው የሚለው ጉዳይ ቢታሰብ፣ በጋራ ብንሰራ፣ ብንወያይ፣ ጋፖች ካሉ እየፈታን ብንሄድ ጥሩ ነው። ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል በአጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳንም ከዚህ አንጻር ቢመለከቱት ጥሩ ነው። ሽግግር መንግስት ሀሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሀሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሀሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከእናንተም እኮ ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ ላነሱት በፍጥነት ግን መፍትሄ እያገኘ ይሄዳል ብዬ ተስፋ አደርጋለሁ። ደቡብ በሚመለከት ብዙ ነገር ነው ያነሳችሁት። እንግዲህ ሁላችሁም እንደምታውቁት በደቡብ ክልል ውስጥ ኦልሞስት ሁሉም ዞኖች ሄጄ ውይይት አድርጌያለሁ። ለነሱም ነግሬያቸዋለሁ። ጠቅላይ ሚኒስትር ሆኖ ደቡብ ህዝቦች ጋር እንደኔ ውይይት ያደረገ የለም። በ2 ዓመት ሳይሆን በ20 ዓመት የለም። ጊዜው ስጃ አወያይቻቸዋለሁ። በርካታ ጥናት አካሂጃለሁ።
ገና መጥቼ በማግስቱ እኮ ነው ካለቀከን የሚለው ሐሳብ ባካችሁ ጊዜ ስጡኝ እያልኩ እየለመንኩ ነው የቆየሁት። እንደምታውቁት አሁን ዋናው ችግር ብልጽግና ነው። ዋናው ችግር እኛ ውስጥ ያሉ ሰዎች ገና ለገና ፕሬዝዳንት ለመሆን ነው የሚያጣደፉት ጉዳዩ። ይሄን ገምግመን ሌቦች ናችሁ ለህዝብ እድገት አልቆማችሁም ብለን 2-3 ቀን ጊዜ ወስደን ገምግመናል። አሁን እየገመገሙ ነው ያሉት። ግን እነሱ ብቻ አይደሉም። በእናንተም ወገን በርካታ ችግር አለ። ስትራክቸሩን ቁጭ ብሎ መፈተሽ፣ የህዝብን ፍላጎት ማየት ችግር የለበትም። ግን የግል ጥቅም ለማሟላት ተብሎ ህዝቡን የእሳት ራት ማለት ትክክል አይደለም። እሱን ህዝብ እያወያየን ነው። እውነተኛ ቅን ሐሳብ ካላችሁ እናንተም ገብታችሁ ማገዝ ነው። ደቡብ ላይ 2-3 ክልል ማድረግ ልማታችን ላይ ኢምፓክት ያመጣል ብሎ ህዝቡ ካመነ ችግር የለውም። ችግሩ ግን እየሆነ ያለው እና የለመንኳቸውም ወላይታ ሁለተኛ ከጋሞ ህዝብ ጋር የማይኖር ይመስል ገና ለገና ክልል ለመሆን ወላይታና ጋሞን የምናፋጅ ከሆነ ስልጤና ጉራጌን የምናፋጅ ከሆነ ከምባታና ሀዲያ የምናፋጅ ከሆነ ክልልም ብንሆን እኮ ሰዎቹ ጎረቤቶች ናቸው፣ ቤተሰብ ናቸው፣ አብረው ይኖራሉ። ይሄ ነገር ይቅር የሚል በጣም ጊዜ ወስደን አወያይተናል። አሁንም እያወያየን ነው፣ ውስጣችን እያየን ነው። እናንተም ብታግዙ ጥሩ ይሆናል። ከዚሁ ጋር ተያይዞ በደቡብ በኦሮሚያና በአማራ ነው ጎልቶ የተነሳው። ሌሎች ክልሎች ካለም ከብልጽግና ጋር ትነጋገራላችሁ። ከነገ ጀምሮ የኦሮሚያ ብልጽግና ጽህፈት ቤትና ፕሬዝዳንት፣ የአማራ ብልጽግና እና ፕሬዝዳንት፣ የደቡብም እንደዚሁ ቁጭ ብላችሁ መነጋገር አለባችሁ። ይሄንን አቶ ብናልፍ ብታመቻች፣ ለምሳሌ አርባ ምንጭ ላይ ሰው ታስሯል የሚለውን ጉዳይ አሁን መልስ ሰጥ ይቸገራል። በደቡብ ክልል የሚንቀሳቀሱ ፓርቲዎችና የኛ ፓርቲ ተወካዮች እዛ ያሉ ከመንግስት ጋር ሆነው ቁጭ ብለው የታሰረ ሰው ካለ፣ የተገረፈ ሰው ካለ፣ የተጎዳ ሰው ካለ እየፈተሹ በአስቸኳይ ማስተካከያ እርምጃ እንዲደረግ በእርሶ በኩል ሪፖርት እንዲመጣ። እንደዚህ አንፈልግም። እኛ ሰው እንዲገረፍ እንዲደበደብ አንፈልግም። ግን ሁሉን ጉዳይ ስለማናቅ አሁን እዚህ መልስ ብሰጥ ስለሚቸገር የደቡብ ከደቡብ ጋር፣ የአማራ ከአማራ ጋር፣ የኦሮሚያ ከኦሮሚያ ጋር ተነጋግራችሁ አቶ ብናልፍ ሰብሰባዊ ሪፖርት ከሰጠኝ በሚቀጥለው ፕሬዘንት አደርግላችኋለሁ ያለው ሁኔታ። የደቡብን ከእናንተም ጋር ከደቡብ ክልል ፓርቲዎች ጋር ተወያይቼበታለሁ። ከህዝብ ጋር ብቻ አይደለም። በደቡብ ፓርቲዎቹ ስንወያይ አሁን አባቴ እንዳነሱት ህዝቡ አንድ ነው፣ አንድ መሆን አለበት፣ ጊዜው አሁን አይደለም የሚል አቋም ያላቸው ሰዎች አሉ። የህዝብ ጥያቄ ነው መታፈን የለበትም የሚሉ አሉ። ተቃዋሚ ፓርቲ ሆነው ብልጽግና ውስጥም አለ። በየመድረኩ የነበረው ውይይትም የሚያሳየው ይሄንን ነው እና ይሄን ማቀራረብ ያስፈልጋል። በዛው አግባብ ይሄን መሆኑ ታውቆ የእናንተም ድጋፍ ቢደረግ መልካም ነው። ምርጫን በሚመለከት ኤግዛክትሊ እንዳሉት ምርጫ ፕሮሰስም አውትካም ነው፣ የአንድ ቀን ስራ አይደለም። ባለፈው ምርጫ ይደረግ እኛ ስንል የነበርንበት ምክንያት እንዳነሳችሁት 46 ፓርቲዎች መደረግ የለበትም ብለው 6 ፓርቲዎች መደረግ አለበት ካሉ በኋላ አሁን በሚዲያ ላይ ግን የሚታየው ብልጽግና ምርጫ መደረግ የለበትም የሚል አቋም ይዞ ሌሎቻችሁ ደግሞ መደረግ አለበት እያላችሁ በሚመስል መንገድ ነው ኮሚኒኬት የሚደረገው። ምርጫ አይደረግ የሚሉ ኃይሎች ከዚያ በፊት የነበሩት ቀላል የማይባሉት ምርጫ ቢደረግ የሚቆሙበት ቦታ ስለሌላቸው ምርጫ ሳይደረግ እኔ የእንትና ፓርቲ ሊቀመንበር ስለሆንኩ ስልጣን ስጡኝ፣ ስልጣን ብቻ ነው ጉዳዩ። ምርጫ የማያስፈልግም፣ ዲሞክራሲ የማያስፈልግም። ለዚህ ነው ሽግግር መንግስት የሚሉት። ሀሳብ ቢኖራቸው ሀሳባቸውን ኦርጋናይዝ አድርገው ለአንድ ዓመት ምርጫ እንኳን እናንተ ብልጽግና ይህን ሁሉ ሪሶርስ ይዞ መዘጋጀት በጣም ከባድ። ተዘጋጅቶ አሰልጥኖ ሀሳብ ለይቶ ለህዝብ መቅረብ ነው ተገቢ የነበረው። አይደረግ የሚለው ሁሉ የነበረውን ሲቹዌሽን በማየት አይደለም። ከተደረገ ምንም ተስፋ የለኝም፣ ካልተደረገ ግን ዘመኑ አልቋል፣ ህግ አብቅቷል ብዬ ስልጣን ማግኘት እችላለሁ የሚል እሳቤም አለው። ኮሮና ከመጣ በኋላና በጋራ ካየም በኋላ ደግሞ ነምበር 1 ተቃዋሚ መጀመሪያ አይደረግ ብሎ እጅ ያወጣ ሁሉ እንዴት ምርጫ በኮሮና ምክንያት ይሰረዛል ሲል ነበር። ስለዚህ ሁሉም ውሳኔ ተቀባይነት የለውም። ይደረግም ቢባል አይቀበልም፣ አይደረግም ቢባል አይቀበልም ማለት ነው። ለዚህ ነው የ46 እና 6 ጉዳይ ያለው። ከትግራይ ክልል ጋር ተያይዞ ዶክተር አረጋዊ አንስተዋል። የኛን ፖዚሽን ነው እንዲያውቁ ፈልገው። በትግራይ ክልል
ግጭት እንዲነሳ ወይም ከአማራ ወይም ከኤርትራ ወይም የፌዴራል መንግስት ግጭት እንዲያነሳ በጣም ይፈልጉ ኃይሎች አሉ። እንደዚሁ ከምንሸነፍ በጉልበት ተመታን በሚል መጨረሻችን ይደምደም የሚል ሐሳብ ያላቸው ሰዎች አሉ። እኔ ለእርሶ ላረጋግጥ የምፈልገው ከትግራይ ክልል ጋር ውጊያ የመክፈት ፍላጎት የለኝም። የትግራይ ክልልም የጥይት ድምፅ መስማት ይበቃዋል የሚል ሙሉ እምነት አለኝ። በቂ ጊዜ ወስዷል ብዬ ስለማስብ ለዚያ ህዝብ ክብርና ለዚህ እምነት ሲባል ደግሞ እርሶ እንዳሉት በርካታ ችግሮች ሲያጋጥሙ ቆይተዋል። አሁን መምረጥ ነው። እኛ ብዙ ነን፣ ገንዘብ አለን፣ ፌዴራል ነን፣ ፖሊስ አለ፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ህፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ